አስደሳች ዜና ዳጣዬና እንዲሁም ሰላምዬ እናትና ልጅ መሆናቸውን አቶ ደረጀ ቁጭ አድርጎ እውነታውን ፈረጥ አደረገው። በዚህን ሰዓት እንግዲህ ወይዘሪት ሰላም ልጄ የኔ ውብ አንቺ ነበርሽ ለካ እያለችም ዳጣ የሰማችውን አባቷ የነገራትን ማመን አቅቷት ወደ መሬት አቀርቅራ ቀረች። ሰላም ግን ልጅዋ እኔ በብዙ ጊዜ ስፈልግሽ ስሰቃይ ኖርኩት አንቺን ፍለጋ ነው በማለትም ዳጣን ማባበል ጀመረች። ዳጣና ሰላም አሁን ላይ ደስ የሚል ስሜት ቢሰማቸውም እንግዲህ ደረጀ ደግሞ ለሁሉም ቤተሰብ ሁሉንም ነገር ፈርጥ አድርጎ ሲናገር አብጌል የምትባል ያዙ ይልቀቁኝ በማለትም ወይዘሮ ማርታን ይበልጥ ነገሩን አቀሳስራ ዳጣ ላይና ሰላም ላይ ትልቅ ችግር እንዲፈጠር አደረገች። ወይዘሮ ሰላም እንግዲህ አሁን ላይ በልጇ ማግኘት ደስተኛ ብትሆንም እንዲሁም ደግሞ የተረገዘውም ልጅ ለዳጣ እህቷ መሆኗን ነገረችው። አሁን በአባትሽም በእናትሽም እህት አግኝተሻል በማለትም እውነታውን ፍርጥ አድርጋ ለዳጣ ነገረቻት። ወይዘሮ ማርታ እንግዲህ ደረጀ እንደምንም ብሎ የተፈጠረውን ነገር ቢነግራትም አቤጌል ግን እንዴት ሲሆን ይሄ ይሆናል? መጀመሪያውንም ታይ ብዬሽ ነበር ተጠራጠሪ እያለች ወይዘሮ ማርታን እንግዲህ እየገፋፋቻትና ነገሩን እያቀሳሰረች ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ተወዳጁና በጉጉት የምንጠብቀው ዳጣ ቀጣይ ፓርት ይዘን መጥተናል። ዳጣዬ ከእናቷ ጋር በመገናኘቷ የሁላችንም ምኞትና ተስፋ ነበረ። ዛሬ እንግዲህ በጣም ደስ በሚል ሁኔታ እውነታውን ደረጀ ከዚህ በላይ መደበቅ የለብኝም ራሳቸው አውቀው ትልቅ ነገር ከሚበላሽና ህይወቴ ገደል ከሚገባ እኔ እውነታውን ተናግሬ መሸበል ልደር በማለትም ናታንና ደረጀ በመመካከርም እንግዲህ እውነታውን አውጥተው ለሰላምና ለዳጣ ከነገሩ በኋላ ሰላምና ዳጣ ተያይዘው ተቃቅፈው ሲላቀሱም ቆይተው አሁን ግን ደስ በሚል ሁኔታ እናትና ልጅ እናትም ልጇን የኔ ቆንጆ ለካ አንቺ ነሽ ይሄን ያክል ጊዜ በፍለጋ ስሰቃይ እያለች ዳጣዬን ለማረጋጋት የሞከረች ባለችበት ሰዓት ወይዘሮ ማርታና አብጌል እንግዲህ እውነታውን ወደዱትም ጠሉትም መራራም ሆነ ጣፋጭም መቅመስ አለባቸው መነገር አለባቸው በማለትም ደረጀና ናታን በመመካከር እውነታውን አብጌልና ለወይዘሮ ማርታ ሲናገራቸው ወይዘሮ ማርታ በድንገት ድርቅ አለች በድንጋጤ። አብጌል ግን እንዴት ቤታችን አምጥተህ ትጫወትብናለህ? እኛን ሰው አላልከንም ምንም አያመጡም ብለህ ነው? በጣም ታሳፍራለህ አባዬ በማለትም መጀመሪያ ላይ ግን ደንግጣ አፏን ይዛ ቀርታ ነበረ። በዚህን ሰዓት በድንጋጤ ወይዘሮ ማርታ እንግዲህ ከረር ብላ ስትቀርም ውሃ በላዋ ላይ በመድፋትም መጨረሻ ላይ ስትነቃም ምንድነው ያላቸው ስትልም ማርቲ በህይወቴ ተሳስቻለሁኝ ግን ደግሞ ምንም ማድረግ አልቻልም። አንድ ጊዜ የተሳሳኩት ነገር ስለሆነ መመለስ አልችልም እዋክሽን እያለ እንግዲህ ደሬ ማርቲን መለመን ጀመረ። ወይዘሮ ማርታም የመጨረሻ ከሃዲ ሰው ነህ ደሬ፣ በእንደዚህ መልኩ አልጠበቅኩም ነበር። በዛ ላይ ለልጅቷ መጥፎ አመለካከት እንኳ ቢኖረኝ እዚህ ቤት አምጥተህ እያኖርካት ልጄ ናት ብለህ መናገር ሲኖርብህ፣ በዛ ላይ ደግሞ ክህደት በክህደት ላይ በቤት የሰራተኛ እንዲህ አይነት ጉድ መስማት ለእኔ ሞት ይሻላል። ክብሬንም ሁለ ነገሬንም የነጠቅከኝ ሰው ነህ በማለትም ደረጀ ላይ ያዙ ይልቀቁኝ አለች። ወይዘሮ ማርታ ግን የምትደነቅና ለትዳሯ ለልጆቿ ለባሏ ክብር ያላት ስለሆነች ነገሩን ሁሉንም በመወያየት ይፈታል ስትባልም ጸጥ ብላ ንደቷን በውስጧ ዋጥ አደረገች።
አበጌል ግን አሁን ላይ ምን ማድረግ እንዳለባት ነገሩን ወደ ጎን እየወሰደችና ዳጣንና ሰላምን ከዛ ቤት አስወጥታ እሷ የራሷን ሰላምና ናታንን የራሷ ለማድረግ የምትጥርበት መንገድ ትልቅ ነገር ቢሆንም አሁን ግን ይበልጥ የቤቱን ሰላም እየበጠበጠችው ያለችው አበጌል ስለሆነች ምን ማድረግ እንዳለባቸው እንኳ የማያውቁት ሰላምና እንዲሁም ደግሞ ዳጣ እየተመካከሩ ይገኛሉ። ወይዘሮ ማርታ የመጨረሻ በደረጀም ላይ በሰላምም ላይ የመጨረሻ ተናደደችባቸው። እንዴት ናታንም ተረጋጊ ሲላትም አንተም ይሄን ጉር ታቅ ነበረ ነገረኛ እውነታውን አይደል አለችው። እኔ እንደዛ ማለት አይደለም፣ እኔ ያወቅኩት አሁን ነው። ጋሽ ሲጨናነቅ ምንድን ነው የሚያጨናንቅ? እባክህን ንገረኝ ስለው ይህን ነገር ሲነግረኝም መነገር አለባቸው። እስከ መቼ ተደብቆ ከሌላ ሰው ወይ አንዳቸው አፋቸው ይስትና ሌላ ችግር ቢፈጠር እድሜ ልክ ህይወትህ ይበላሻል። ስለዚህ እትዬንም ሁላቸውንም ቁጭ አድርገን ራሱ ዳጣና እንዲሁም ደግሞ ሰላም እናትና ልጅ መሆናቸውን አያውቁም ነበረ። ስለዚህ አሁን ነው የነገርናቸው። የዛን ቀን ደስተኛ ነኝ ብሎ ሲያስጨፍረን የነበረው ዳጣ የሱ ልጅ መሆኗን ዲኤንኤ ምርመራውን ካደረጉ በኋላ ብቻ ነው። ስለዚህ ይሄ ነገር ሁላችንንም የሚያስደስት ነገር ነው ያለው ሊናገርም ያልቻለው እንግዲህ በደስታ ያመሸነው በዚህ ነው ብሎ ዛሬ ነው የነገረኝ። ይህን ነገር ደግሞ አንቺ ከሌላ ሰው ሰምተሽ ሌላ ችግር ከሚፈጠርም ዳጣና እናቷም እናቴ ያለሁባትን አላቅም፣ የት እንደሆነች ትሙት ትኑር፣ ደስተኛ ትሁን፣ እያሳለፈች ያለችውን ነገር አላቅም እያለች ዳጣ ሁል ጊዜ ታለቅሳለች። በዚህን ሰዓት እሷንም ከምትጎዳ እናትየዋም ደግሞ እንደሷ እንደምታለቅስና ልጄ ትመጣለች እያለች እንደምትጣበቅ ሲነግረኝ አባዬ ይሄ ነገር ትክክል አይደለም፣ ሁለታቸውም እንደዚህ እየተፈላለጉ እንደዚህ እየተሰበሩ ዳጣ በእርግጥ ጠንካራና ጀግና ልጅ ናት። በውስጧ ያለውን ነገር አውጥታ ልትናገር አትችልም። በውስጧ ነው የምትይዘውና ግን ደግሞ የሆነ ነገር በአንዳቸው ላይ ቢፈጠር ራስህን መቼም ይቅር አትለውም። እናትና ልጅን አገናኝተህ ለእትዬም ቢሆን ከዚህ በላይ ክህደትን መጨመር የለብህም። እውነታውን ነግረሃት በተረጋጋ መንፈስ የሚፈጠረውን ነገር ወደፊት ማየት አለብን ስለው ነው አባዬ እሺ ብሎ ዛሬ ላይ ይህን የፈቀደውና እናንተ ልትሰሙ የተደረገው አላት። ማርታም ነገሩን ጸጥ ብላ ከልቧ አዳመጠችና ለጊዜው ምንም ማለት አልፈልግም፣ ስለዚህ አሁን ራሴን ላዳምጥ በማለትም ለናታን ነገረችው። ጊዜ ሰተሽ አስቢበትና ትነግሪናለሽ አላት። ወይዘሮ ማርታ እንዴት አሁን ይሄንን ጉድ እንግዲህ እዚህ አርጅቼ ከህፃንነት የዚህ ደረጃ የደረስኩበትን ህይወቴን አቦካክኔ ልጆችንም በታትኜ የት ደርሳለሁኝ? የእሱንም ልጅ ተቀብዬ የወደፊት ህይወቴን መምራት ነው ያለብኝ። ልቤ ቢሰበርም ይቅር ባልለውም ለመተው እሞክራለሁ። መርሳት ባልችልም ግን የወደፊት ህይወታቸውን ልጆችን በታትኜ ሳሰቃይ ማየት አይጠበቅብኝም በማለትም ወይዘሮ ማርታ እንግዲህ እውነታውን በመናገርም አሁን ላይ ለናታንም እሷ ምን አጠፋች? ዳጣ ያጠፋችው ነገር የለም። ያጠፉት አባትና ልጅ ናቸው። ስለዚህ ይህም የተረገዘው ልጅ የሱ ነው ማለት ነው። አባቱን ተናገሪ ስትባል ለአባት የሚሆን ብር ከፍላ ማምጣት እንደምትፈልግ በደንብ ሰምቻለሁኝ። ይሄን ነገር ደግሞ ዳጣ ተያተዋሽ እያለች እየከረከመቻት እንደሆነም እውነታውን ነግረሻት ለምን አትገላገይም ስትላትም ሰምቻለሁ። ልጅቱ ከእናቲቱ አስተዋይ ናት፣ እናቲቱ ግን የበላበትን እጅ ነካሽ ወጪ ሰባሪ ናት በማለትም እንግዲህ የተፈጠረ ለናታን ወይዘሮ ማርታ ተናገረች። እንግዲህ ናታንም እትጌ አባዬ እንዳለኝ ከሆነ አንቺ ዱባይ ስራ በህርሽበት ሰዓት እሷ ደግሞ እሷ ባሉበት ሰዓት ሳታስበው የተፈጠረና ሰክሮ እንዳውም አንቺ መስለሽው እጇን ጨምድዶ ይዞ እንግዲህ የኔ ውድ እያለ እየተቀረባት እንደነበረ ነው ይህችን ሁለተኛዋ ልጅን እየተረገዘችው ብሎ ዘንጠላ አረገው። ጭራሽ አንዴ ሁለት ያልበቃው ብሎ 3-4 ክህደት አለች። ምንም ማድረግ አይቻልም እትዬ። እሷም ደግሞ ልጇን ትልቋን ልጇን ስላጣች ምትኬ ያለቻት ለዛ ነው። እባክሽን ተረጋጊ በማለትም እውነታውን ሲነገር እንግዲህ አበጌል እንዴት እንደዚህ ትላለ እናቴን አንተ
አንተስ የነሱ ተባባሪ አይደለህም ወይ? እናቴ እኮ ማንም ለእኛ ብላ ብዙ ነገር የሆነች ናት። የገዛ ያመነችው ባሏ በላዋ ላይ ከአንድ አይሉ 3 4 ክህደት ሲያወርድባት እንደዚህ ትላለህ? ወንድ ማለት እናንተ የተረገማችሁ በማለትም አቢጌል ለወንዶች አላትን ሙሉ ጥላቻ ስንታንጸባረቅ፣ እባክሽን ተረጋጊ አቢጌል፣ እማዬ አሁን ተናዳ ተበሳጭታለች። እሷን ማረጋጋት ሲኖርብሽ ነገሩን አታቀሳስሪ። በዚህን ሰዓት የእናትሽና አባትሽ ህይወት ቢበታተን አንቺ ምንድን ነው የምትሆኙ? እህትሽ ውሃ ምንድን ነው የምትሆነው? እባክሽን ተረጋጊ እያለም ናታን እንግዲህ አቢጌልን ለማረጋጋት ቢሞክርም አቢጌል ከእናትየዋ ብሳ ያዙ ይልቀቁኛለች። ወይዘሮ ማርታ ግን ምንም ይፈጠር ምንም በፍጹም ህይወቷን ማጣትና መበላሸት እንደሌለበት በውስጡ አሳምና ነገሮችን ጸጥ ብላለች። ነገር ግን ወይዘሮ ማርታ አንድ ውሳኔ ወሰነች። አይን ደም አይወድም፣ እኔና ሰላም እዚህ ቤት አንኖርም፣ ምክንያቱም ክህደት ፈጽማብኛለች አለችው ለናታን። እንግዲህ ዳጣዬ ደግሞ ከእናቷ ጋር በመገናኘቷ በጣም ደስ ብሏታል። ወይዘሮ ማርታ የወሰነችውን ውሳኔ ምንም ቢሆን ምንም እቀበላለሁ፣ ጥፋተኛይቱ እኔ ነኝ አለች ሰላም። ግን ደግሞ ልጆችን ይዤ መኖር አያቅተኝም፣ ለልጆች መሆን ስለማያቅተኝ ምንም ብትለኝ እችላታለሁ። ከዚህ ቤትም የምጠብቀው የነበረው ዳጣ የኔ ልጅ መሆኗን ሳላቅ የምፈልጋ ልጅ እንድትመጣ ነበር ስጠብቅ የነበረው እንጂ እውነት ሰው ቤት ሰራተኝነት መገዛት ፈልጌ አይደለም። ልጄን አምጣልኝ እያልኩ እሱ ጋር ስጭቃጭቅ ነበረ። አሁን ግን እዚህ የምቀመጥበት ምክንያት ምንም ነገር የለኝም። ለዘመናት ገረድ ሁኝና እነሱ የሚሉትን ነገር እየፈጸምኩኝ የኖርኩት ከሰራተኛ ውጭ መሆን ጠፍቶኝ ሳይሆን ግን ደግሞ በሰራተኛ እዚህ ቤት ስሰራ የነበረው እንግዲህ እውነታው ልጅን እስከማገኝ ነበር። አሁን ግን ልጆችን ይዤ የነሆዴንም ፈጣሪ በሰላም ይገልግለኝ፣ ይችኛዋንም ደግሞ ፈጣሪ ይጠብቅልኝ፣ የራሳችንን ህይወት እንኖራለን ስትልም ወይዘሮ ማርታ የወሰነችው ውሳኔ ሰላምና እኔ እዚህ ቤት አብረን አንቀጥልም፣ ምክንያቱም አይን ደም አይወድም፣ አንድ ቀን ሲጣርጌ ስለምገላት በእጄ ሰበብ ከምትሆንብኝ ከዚህ ቤት ትውጣልኝና በቃ ክህደቴን ስብራቴን ይዤ ብቻ ልኖር። ከዚህ በኋላ አምኜ ሰራተኛ ይቅርና ማንንም ሴት እቤቴ አላስገባም በማለትም ወይዘሮ ማርታ ለናታን ተናገረች። ናታንም እንግዲህ ለአቶ ደረጀ የተባለውን ሄዶ ነገረ። ሰላምንና ዳጣን ቤት ተከራይተው ወይም ደግሞ ሲፈልጉ ገደል ይግቡ፣ ስለዚህ ከዚህ ቤት አብሬ ልኖራላቸው ላስኖራቸውም አልችልም ብላለች እማዬ። ስለዚህ እውነታውን ካወቁ ይችኛዋም ልጇን ካገኘች ዳጣም ከእናቷ ጋር የተሻለ ህይወት እንደፈለገች በድህነቷም በማገኘቷም በማጣቷም መኖር ያለባቸው ለየብቻ ነው። ስለዚህ እዚህ ቤት ሁሉም ቢኖሩ ሌላ ችግር ይፈጠራል። አባዬ አሁን ላይ እትዬም ማለት እማዬም በጣም ተናዳለች። ስለዚህ በንዴት ተነስታ አንድ ነገር ልታደርጋት ትችላለች ሰላምን። አቢጌል ደግሞ ታውቃለህ ለሰላም ያላት ለዳጣና ለሰላም ያላት አመለካከት ከባድ ነው። ስለዚህ ሁለቱንም ጉዳት ላይ ከሚደርስባቸው በሰላም ሌላ ቤት ተከራይተህ ብታስገባቸው ይሻላል ሲልም በቃ ተስማምቻለሁ በማለትም ዳጣና ሰላም ከዛ ቤት ወጥተው የራሳቸውን ህይወት የሚኖሩበት ቤት ተከራይቶላቸው አቶ ደረጀ ወደ ስራቸው እንዲሄዱም ወደ ቤታቸውም እንዲኖሩ ተፈቀደላቸው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ